የእንግሊዘኛ ጀማሪዎች ልታቆሙት የሚገባው የመጀመሪያው ነገር ስላለፈ ነገር ስታወሩ አብዛኛውን ጊዜ I was drink እያላችሁ ነው የምታወሩት ግን ልክ አይደለም። እዚህ ጋር እንዳስቀመጥኩላችሁ 3 ኦፕሽኖች አላችሁ። የመጀመሪያው አደረኩኝ ስትሉ I did ወይም ደግሞ ድርጊቱን በፓስት አስቀምጣላችሁ። እያረኩኝ ነበረ ሲሆን ደግሞ I was doing ወይም ደግሞ ድርጊቱን በአይንጅ ፎርም ታስቀምጣላችሁ። አደርግ ነበረ ሲሆን ደግሞ I used to do ትላላችሁ ማለት ነው። ለምሳሌ ኤግዛምፕል ልስጣችሁ። ቡና ጠጣው አደረኩኝ አይደል? ጠጣው አደረኩኝ። So you will say I drank። በዚህ ወይ ነገለስኩት ማለት ነው። I drank coffee ቡና ጠጣው። The other one ደግሞ እየጠጣው ነበር ወይም እያረኩኝ ነበር የሚሆነው ደግሞ እንዴት ነው የሚሆነው? I ትላላችሁ good ከዛ በኋላ was doing አልነበረ በdoing ፋንታ drinking ታረጉታላችሁ። I was drinking coffee ትላላችሁ ማለት ነው። ቡና እየጠጣው ነበረ። The other one አደርግ ነበረ ማለት ደግሞ ምንድነው የሚሆነው በእኛ ኮንቴክስት አሁን ቡና እጠጣ ነበረ ነው አይደለ? So እንዴት ይሆናል? I used to drink coffee ይሆናል ማለት ነው። ስለዚህ I drank coffee ቡና ጠጣሁኝ ወይም እንደዛ አደረኩኝ። I was drinking coffee ቡና እየጠጣሁ ነበረ ወይም አደርግ ነበረ። ሌላኛው ደግሞ አደርግ ነበረ በፊት እንደዚህ አደርግ ነበር ስትሉ ደግሞ እንዴት ነው የምትሉት? I used to drink coffee ይሆናል ማለት ነው። So አደረኩኝ እያረኩኝ ነበረና አደርግ ነበረ በዚህ ወይ ነው የምትናገሩት ማለት ነው። እሺ ይሄን በደንብ ከገባችሁ ለእናንተ ደግሞ ሆምወርክ አለ። ኦኬ ሶ ምሳ እየበላው ነበረ ስትሉ I ate lunch ነው I was eating lunch ነው ወይስ I used to eat lunch ነው የምትሉት? A I ate lunch፣ B I was eating lunch፣ C ደግሞ I used to eat lunch የትኛው ነው? ኮሜንት ላይ አስቀምጡልኝ። ባይ